ይህ አዋዜ ልዩ ሰበር ነው። ኢራን ከዚህ ሁሉ ፍልሚያና ውድመት በኋላም ፕሬዚደንት ዶናልድ ትራምፕ ተመልከችና ተስማሚ ያሏትን ባለ 15 ነጥብ ዕቅድ የማይመስል ነገር ለሚስታት ትንገር ብላ መመለሷ ነርቫቸውን የነካቸው መሆኑ ተሰማ። የኢራን ለአስጨራሽ ምላሽ የቀድሞ ቁጣቸውን ያገረሸባቸው ትራምፕ ኢራን ከእሳቸው ጋር ስምምነት ካልተፈራረመችና የሆርሙዝ መተላለፊያ ሰርጥን በአጭር ጊዜ ካልከፈተች ያለ አንዳች ምሕረት የሀገሪቱን የኤሌክትሪክ አገልግሎት ተቋማትና የነዳጅ ጉድጓዶችን ያለ ምሕረት ሙሉ በሙሉ እንደሚያወድሙ አስታውቀዋል። ትራምፕ እስካሁን ድረስ ኢራን ከቀረቡላት ነጥቦች በአብዛኛዎቹ ተስማምታለች እያሉ ቢቆዩም ኢራን ግን ይህን በመቃወም የሰላም ዕቅዳቸውን የማይመስል ነገር ስትል ማውደቋን ሲኤንኤን ዘግቧል። እስካሁን ድረስ ኢራን ከማንም ጋር እያወራች አይደለም ሲል የቆየው የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋዬ ናቸው። አሁን የአሜሪካንን ባለ 15 ነጥብ ዕቅድ ከእውነታ የተፋታ ጥያቄዎች ሲሉ ውድቅ ያደረጉት ትራምፕ በምላሹ ክፉኛ በመቆጣት ነው ኢራንን በአጭር ጊዜ ስምምነት ካልደረሰች የኤሌክትሪክ ኃይል መዋቅርሽና የነዳጅ ጉድጓዶችሽን አዘውትረው በሚጠቀሙበትና በሚወዱት አንድ ቃል እንክት አድርጌ አወድመዋለሁ ሲሉ የዛቱት ኦብሊትሬት። ትራምፕ በተጨማሪ ከዚህ በፊት አነፍረዋለሁ ሲሉ የዛቱበትን የኢራን 90 በመቶ የነዳጅ አቅርቦትና መሸጫ ደሴት ካርግን በቦምብ እንደሚያሰምጡ ዝተዋል። ይህ በእንዲህ እንዳለ አሜሪካ በመደራደር ላይ ያለችውም ከአሜሪካ ፓርላማ አፈ ጉባኤ ባጋር ቃሊባፍ ጋር መሆኑን ፕሬዚደንት ዶናልድ ትራምፕ አስታወቁም። ትራምፕ ለኒውዮርክ ታይምስ በሰጡት ቃለ ምልልስ ቃሊባፍ እምነት የሚጣልባቸው ሰው ስለመሆን ወይም ስላለመሆናቸው በሳምንት ጊዜ ውስጥ አውቃለሁ ብለዋል። በተያያዘ ዜና ከአንድ ወር በላይ ያለ አንዳች አጸፌታም የኢራንን የሚሳኤልና የሰው አልባ ወገራ በትዕግሥት ያስተናገዱት የሰላጤው መንግሥታት እያመረሩ መምጣታቸው ተዘገበ። በዋሽንግተን የተባበሩት አረብ ኤሚሬትስ አምባሳደር ባለፈው ሳምንት ዎል ስትሪት ጆርናል ላይ ባሰፈሩት አስተያየት ሰላጤዎቹ የጦርነቱ አፈጻጸም ምን መሆን እንዳለበት ያላቸውን አቋም ዘርዝረዋል። እንደው ዝም ብሎ ተኩስ አቁም ብቻ በቂ አይደለም አሉ አምባሳደሩ ዩሱፍ ኦታይን ሲጽፉም ኢራን ለጋረጠቻቸው ስጋቶች ሁሉ በወሳኝነት ምላሽ የሰጠ መቋጫ ያስፈልገናል ብለዋል። ሲዘረዝሩም የጦርነቱ ውጤት ለኢራን የኒውክሌር መሳሪያ፣ የሚሳኤል፣ የሰው አልቦች፣ የሽብር ተራዳ ኃይሎችና የእነሱ ቋንቋ ነው የዓለም አቀፍ የባሕር መተላለፊያ ላይ ለደነቀሩት እንቅፋት ሁሉ እልባት የሰጠ ወሳኝ መሆን አለበት ብለዋል። አምባሳደሩ ሲደመድሙ ኢራን አሜሪካ የተባበሩት አረብ ኤሚሬቶችንና የዓለም ኢኮኖሚን ታጋች እንድታደርግ አንፈቅድም ብለዋል። ዳንኤል ተመልሰናል። እንግዲህ ፕሬዚደንት ዶናልድ ትራምፕ መጀመሪያ እንደምታውቀው የ48 ሰዓት ቀነ ገደብ ሰጡ። የኢራንን የኤሌክትሪክ ማመንጫ፣ ማሰራጫ ወዘተ የሚባል አጠቃላይ የኤሌክትሪክ መሠረተ ልማትን ለማውደም ራሳቸው በ10 ቢሊዮን ዶላር ኢንቨስትመንት የተገነባ በአጠቃላይ መዋቅሩ ያን ያህል ዋጋ ያለው መሆኑን ገልጠው ሀገራቸው ሙልጭ አርጋ እንደምታወድመው በመዛት የ48 ሰዓት ቀነ ገደብ ሰጡ። የሰጡት የ48 ሰዓት ቀነ ገደብ ኢራን በሁለት ቀናት ጊዜ ውስጥ አንቃ ያዘችውን ሆርሙዝ ሰርጥን ይኸው ለቅቅ ያለው ብላ በአካባቢው ላይ የምታደርገውን ተኩስ የሰው አልባም ይሁን የጀልባዎችም ይሁን በአጠቃላይ ምንም አይነት ያላትን ወታደራዊ እንቅስቃሴ አቁማ
ሰርጡ ወይም መተላለፊያው ወደ ነበረበት ከጦርነት በፊት ወደ ነበረበት ሁኔታ መልሳ እንድትቀርብ ነበረ። ምክንያቱም የኢራን አሁን በሕይወት የቀሩ የኢራን እስላማዊ አብዮተኞች በዚህ ደረጃ ሀገራቸው ስትወድም አሜን ብለው ይቀበላሉ ብለው ስላላመኑ ነው ዶናልድ ትራምፕ። ስለዚህ በማስፈራሪያነት ነበረ። ከዛ በኋላ እንደሰማኸው ደውለውልኛል በማለት ለ5 ቀን አራዘሙት እና በዛ 5 ቀን ውስጥ ያቀረበነውን 15 ነጥብ አብዛኛውን ተቀብለዋል። ብዙ ነገሮች ብለዋል። እንዲህ ያሉ የ5 ቀኑ ቀነ ገደብ መጣ። ከዛ በተጨማሪ ለ10 ቀን እንዳራዘሙት ነው የምናውቀው እና አሁን እስካቀረብነው መግለጫቸው ድረስ በአንድ በኩል የእግረኛ ሰራዊት 3500 ቁጥር ያለው መካከለኛው ምስራቅ ውስጥ ገብቷል እና የካርግ ደሴትን በእግረኛ ኃይል የመቆጣጠር ፍላጎት እንዳላቸው ኢራን ላይ የበለጠ ጫና ለማድረግ 90 በመቶ የሀገሪቱ ነዳጅ የሚሸጥበት ካርግ ደሴትን በመያዝ የኢኮኖሚ እስትንፋሳቸውን በመንፈግ ኢራን ከዛ በኋላ ምንም አይነት ነዳጅ ለመሸጥም ስለማትችል ትልቅ ጫና ማሳደሪያ አድርገው በመውሰድ ይህን እንደሚያደርጉ ሲዘገብ ቆይቷል። ፔንታጎን እንቅስቃሴዎች ያደርጋል። ዞሮ ዞሮ የፕሬዚደንቱ ይሁንታ ያስፈልገዋል የሚል ነበር። አሁን ይሄ በዚህ በኩል እየሄደ በሌላ በኩል እሳቸው ይሄ ድርድሩ በመልካም ሁኔታ ላይ እንዳለ ይናገሩ ነበረ። ይህንን ደግሞ ኢራኖች በተለይ አፈጉባኤው አሁን ራሳቸው መሆናቸውን አውቀናል። ዳንኤል ዶናልድ ትራምፕ የአንድ ከፍተኛ የኢራን ትልቅ ሰውዬ እያሉ ሲገልጿቸው የነበሩት አፈ ጉባኤው ናቸው። የፖለቲካ ነገር ይህን ያህል አስቂ ነው። ዶናልድ ትራምፕ ለኒውዮርክ ታይምስ ያሉት የሚታመን ከሆነ አፈ ጉባኤው ናቸው በመጀመሪያ እንዲህ አይነት ነገር ከማጋን የተነጋገሩት። እኛ እኮ የኢራን የሰጠን ኃላፊነትና አደራ እስራኤልና አሜሪካንን እኮ በድል አድራጊነት አሸንፈን እንድናዋርዳቸው ነው በማለት ነው የገለጹት። ቃሊባፍ ማለት ነው። አሁን እንግዲህ ይሄ ሁሉ ካለፈ በኋላ በዋነኛነት እንዲህ አይነት ነገር አልተደረገም ብለው በሀገሪቱ ሚዲያዎች በይፋ ያስነገሩት ቃሊባፍ ይሄንን ዶናልድ ትራምፕ እስካሁን ሲናገሩ የነበረውን ድርድር ያደርጉ የነበረው ከሳቸው ጋር በሶስተኛ ወገን በፓኪስታን በኩል ከሳቸው ጋር እንደነበረ ገልጸዋል። ከፍተኛ የባለስልጣን ከፍተኛ በኩንታል የሚቆጠር ገንዘብ ሰጥቶኛል ያሉት በዚህ በተዘጋው በሆርሙዝ ሰርጥ በርካታ ነዳጅ ጫኝ መርከቦች እንዲያልፉ እንደ ጉድ ጀስት ይሄ እንደ ጉድ ምንድነው እንደ መልካም እርምጃ ይህንን አድርጉልኝ ባሉት መሰረት እነዛን መርከቦች እንዲያልፉ ማድረጉን የገለጹትም ሰው እኚሁ ቃሊባፍ ናቸው። እኚሁ ቃሊባፍ ናቸው። አሁን የነዳጅ ዋጋ በበርሜል $115 ለመድረሱ ምክንያት የሆነውን አሜሪካ በዚህ በኩል ስለ ድርድር ታወራለች፣ በሌላ በኩል ደግሞ የወረራ ለመፈጸም በእግረኛ ሰራዊቷ እየተዘጋጀች ነው።